ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? በሐሳብ መስጫ ሳጥናችን እንደ ሁል ጊዜው ልታጋሩን ትችላላችሁ። ውድ ቤተሰቦቻችን እኛ በመረጃ ሰዓታችን ቼልሲ በታሪኩ እንዲህ አይነት ሽንፈት ገጥሞት አያውቅም። ውድ ቤተሰቦቻችን ትላንትም በስታምፎርድ ብሪጅ ያውም ግብ ሳያስቆጥር ነው የተሸነፈው። ቼልሲ በሊያም ሮዛኔር ስር የገጠመው ነገር ግን ቀለል ተደርጎ የሚታለፍ አይደለም። ከቫራታስኬሊያን ልክ እንደባለፈው ሳምንት ነበረ። ውድ ቤተሰቦቻችን ትላንትና በስቴዲየሙ የነበረው ሁነት ፍጹም የተለየ ነው። ዲደር ድሮግባም የታወሰበት ግን በተቃራኒ ቡድን እንዳትረሱ የዓለም ሻምፒዮኖቹ ቼልሲ ነበሩ። ድል ያደረጋቸው አውሮፓ ሻምፒዮኑ ነው። ልዩ ጥንቅር ይዘናል። ቼልሲያን አብራችሁን ቆዩ። ቼልሲ ትላንትና በስታምፎርድ ብሪጅ የገጠመው ነገር በታሪክ ለመጀመሪያ ጊዜ ነው። ውድ ቤተሰቦቻችን ቼልሲ ውጤት ይቀለብሳል ሲባል ጭራሹኑ 3-0 በሆነ ውጤት በአምና በአውሮፓ ሻምፒዮኖቹ ተሸንፈዋል። ልማደኛው ከቫራታስኬሊያን ቋሚ ሆኖ ጀምሯል። ባለፈው ሳምንት ኮከቡ 6ኛው ደቂቃ ላይ መሪ ያደረገ ባርኮላ 15ኛው ደቂቃ ላይ ማዮሉ 62ኛው ደቂቃ ላይ ቀሪዎቹን ግቦች አስቆጠረው 3-0 አሸነፉ። ቼልሲ በታሪክ ለመጀመሪያ ጊዜ በድምሩ 8 ግብ ተቆጥሮበት በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ጨዋታ ተሰናብቷል። ይሄ በታሪክ ለመጀመሪያ ጊዜ ነው። ደጋፊዎች ልክ ረፍት ላይ ስቴዲየሙን ለቀው ወጥተዋል። በድምሩ ፓሪስ ሰን ዠርሜን 8-2 አሸንፎ ቼልሲን ጥሎታል። ውድ ቤተሰቦቻችን ከቫራታስኬሊያን ገና 5ኛው ደቂቃ ከ41 ሰከንድ ላይ ነው ግብ ያስቆጠረው። በእርግጥ በስህተት የመጣች ናት። ይህም በጥሎ ማለፍ ጨዋታ ቼልሲ የተቆጠረበት ፈጣኗ ግብ ሆና ተመዝግባበታለች። ያ ብቻ አይደለም ውድ ቤተሰቦቻችን፣ ሊያም ሮዛኒየር ስትራስቡርግ እህት ክለብን ለቀው ሌላኛውን እህት ክለብ ቼልሲን ከተረከቡ በኋላ ቼልሲ 3 ጊዜ በአርሰናል ተሸነፈ፣ 2 ጊዜ በፓሪስ ሰን ዠርሜን በኒካስል ተሸነፈ፣ በበርንሌና በሊድስ ነጥብ ጣለ። ቼልሲ በታሪክ ለመጀመሪያ ጊዜ ከ14 ዓመት በኋላ በስታምፎርድ ብሪጅ በኒካስል ተሸነፈ። ቼልሲ በታሪክ ለመጀመሪያ ጊዜ በአርሰናል በ2 ወር ባለሞላ ጊዜ ውስጥ 3 ጊዜ ተሸነፈ። ቼልሲ በታሪክ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ 8 ግብ በጥሎ ማለፍ ጨዋታ ተቆጥሮበት ተሰናበተ። ይህ ሊያም ሮዛኒየር መንበረ ስልጣኗን ከተቆጣጠሩ በኋላ የገጠመው እንጂ ከዛ በፊት የነበረ ታሪክ አይደለም። በጨዋታው ውድ ቤተሰቦቻችን ቼልሲ 2.88 ግብ የማስቆጠር ንጻሬ ነበረው። ፓሪስ ሰን ዠርሜን 2.23 ግብ የማስቆጠር ንጻሬ ነበረው። ይሄ በሁለቱም ተደምሮ ነው። ፓሪስ ሰን ዠርሜን ከ2.23 ግብ የማስቆጠር ንጻሬ 8 ሲያስቆጠር ቼልሲ ከ2.882 ነው ያስቆጠረው። ያ ማለት በጣም የማይረቡ ወይም ሊቆጠሩ የማይገቡ ግቦች ቼልሲ ላይ ተቆጥሮበታል እንደማለት ነው። መከላከሉን ጥያቄ ውስጥ የሚጥል እንደማለት ነው። ከቫራታስኬሊያም የመጀመሪያው ጨዋታ ያ ድራማ ሲፈጠር የድራማው ዋና ተዋናይ ነበር ማለት ይቻላል። የጨዋታው ኮከብ ነበር ባለፈውም ሳምንት። በዚህም ሳምንት ከቫራታስኬሊያን የጨዋታው ኮከብ ሆኖ ተመርጧል። በሁለቱ ጨዋታ 3 ጎል 2 አሲስት አለው። ትናንትም ድንቅ መሆኑን ተከትሎ የጨዋታው ኮከብ ተብሎ እንደዚሁ ሽልማት ተበርክቶለታል። ከቫራታስኬሊያን ፓሪስ ሰን ዠርሜን በየትኛውም ዋጋ አልሸጠውም፣ አይነካም፣ አይተካም ያሉት ተጫዋቻቸው ማለት ነው። ውድ ቤተሰቦቻችን ቼልሲ የዓለም ሻምፒዮን ናቸው። በነገራችን ላይ በአውሮፓ ሁሉም ክለቦች ተዘዋውረን መደርደሪያቸውን ብናይ ዓለም ላይ የሌሉ ዋንጮች ሁሉ በቼልሲ መደርደሪያ ላይ ግን ያሉ ብቸኛው ክለብ ነው። ትላንትና ተሰናብቷል። ኤንዞ ፈርናንዴስ ከጨዋታው መጠናቀቅ በኋላ ፓሪስ ሰን ዠርሜንን እንኳን ደስ ያላችሁ ልንል ይገባል፣ ምክንያቱም ከኛ ፍጹም የተለዩ ነበሩም ይመስለኛል። በጨዋታው ላይ ፈጽሞ በልጠውን ነበረ። እዚህ ቼልሲ ከመጣውን ጊዜ ጀምሮ እንደዚህ አይነት ነገሮች አልገጠሙኝም። ነገር ግን ደጋፊዎችን ማመስገን አለብን። እስከ መጨረሻው ደግፈውናል። በፕሪሚየር ሊጉ ቀጣይ ጨዋታዎች ላይ ትኩረት እናደርጋለን፣ ኤፍኤ ካፑ ላይ ትኩረት እናደርጋለን ብሏል። ትቆያለህ ወይ ተብሎ ጠይቆ ነበረ በቼልሲ ቤት አምበሉ ኤንዞ ፈርናንዴዝ። አሁን የማስበው ስለቀሩት 8 የፕሪሚየር ሊግ ጨዋታ ስለ ኤፍኤ ካፕ እና ስለ ዓለም ዋንጫ ነው። ከዛ በኋላ እናስብበታለን ሲል ተደምጧል። ውድ ቤተሰቦቻችን
በትላንትናው ዕለት እንግዲህ አንዳንድ ነገሮችን ተመልክተናል። በተለይም ቼልሲ ነው ወይ የሚያስብሉ ጥያቄዎች መጥተዋል። ጆኮ ለዚህ ማብራሪያ ሲሰጥ በዚህ ክለብ ውስጥ የነበረው ባህል ባለፉት 4 ዓመታት ውስጥ ሙሉ ለሙሉ ጠፍቷል። የቼልሲ ባህል ይህ አይደለም ብሏል። በአዲሶቹ ባለቤት እንደማለት ነው። በተለይም አብራሞቪች ክለቡን ይዞት በነበረ ሰዓት ቼልሲን ይመስል ነበር ብሏል። ከዛ ውጭ ትላንትና ዲዲየር ድሮግባ ታውሷል። ዲዲየር ድሮግባ የታወሰው ግን በነገሰበት ቼልሲ ሳይሆን በፓሪስ ሰን ዠርሜን ነው። ደስታውን ገልጾበታል። የዲዲየር ድሮግባን ብራድሌ ባርኮላ አስቦታል ማለት ይቻላል። ትላንትና ለየት ያለው ነገር ልክ ውድ ቤተሰቦቻችን ማይውሉ 3ኛዋን ግብ ሲያስቆጥር የተቀረው የቼልሲ ደጋፊ ከስቴዲየም እየተመመ መውጣት ጀመረ። ከዛም በኋላ ቻው እያሉ እንግዲህ የፓሪስ ሰን ዠርሜን ደጋፊዎች ሲዘምሩ እጃቸውንም ሲያውለበልቡባቸው ነበረ ቼልሲ ደጋፊዎች ላይ፣ ያውም በስታምፎርድ ብሪጅ። የቼልሲ ቀጣይ ዕጣ ፈንታ አሰልጣኙን ማሰናበት ወይንስ ተጫዋች ማዘወር? መልከታችሁን አጋሩን ቼልሲውያን። ከጥቂት ደቂቃዎች በኋላ እንመለስ። አበቃን።